ዋሽንግተንና ቴህራን በፓኪስታን አማካኝነት በድብቅ እየተደራደሩ ነው። ግን ይህ የሰላም ጥረት ነው ወይስ ለቀጣዩ ታላቅ ጦርነት የሚደረግ የጊዜ መግዣ? ከዩክሬን ጦርነት በኋላ ለመጀመሪያ ጊዜ ዓለም ከኒኩሌር ጦርነት ጋር ተፋጣለች። ሩሲያ ኒኩሌር መሳሪያዎቿን ቤላሩስ ድንበር ላይ አስፍራለች። ይህ ልምምድ ብቻ ነው ወይስ ፑቲን አዲስ ግንባር ለመክፈት ያሰቡት የጥፋት እርምጃ? ኪየቭ በከፍተኛ የደህንነት ስጋት ውስጥ ናት። የኒኩሌር ጦርነት መነሻ ሊሆን የሚችለው ይህ ሰሜናዊ ድንበር ምን እያዘጋጀ ነው? የዛሬው ትንታኔ ልብ የሚያስደነግጥ እውነታን ይዞላችሁ ቀርቧል። ኢቦላ በዲሞክራቲክ ሪፐብሊክ ኮንጎ አዲስ ቀውስ ፈጥሯል። ነገር ግን አደጋው ከቫይረሱ ስርጭት በላይ ሆኗል። የሕክምና ማዕከላት እየተቃጠሉ፣ የጤና ባለሙያዎች በህዝብ ጥቃት እየደረሰባቸው ነው። ሰላም ጤና ይስጥልኝ። የነዚህን አበይት ጉዳዮች ዝርዝር መረጃ አሁን ይዘንላችሁ ቀርበናል። እስከ ፍጻሜው ድረስ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አብራችሁን ቆዩ። በፓኪስታን አደራዳሪነት በቴህራንና በዋሽንግተን መካከል እየተካሄደ ያለው የዲፕሎማሲያዊ እንቅስቃሴ በግጭት ውስጥ የቆዩ ሁለቱ የአያላን ወገኖች ወደ ጠረጴዛ ለመመለስ የሚያደርጉትን ጥረት የሚያሳይ ወሳኝ ምዕራፍ ላይ ደርሷል። ከወራት በፊት በየካቲት ወር በሁለቱ ሀገራት መካከል የተቀሰቀሰው ወታደራዊ ግጭት የዓለምን የነዳጅ አቅርቦት ሰንሰለትና የጂኦፖለቲካዊ መረጋጋትን ክፉኛ በመፈተኑ የሽምግልና ጥረቱ የክልሉን ሰላም ለመመለስ ትልቁ ተስፋ ሆኗል። የፓኪስታን የሀገር ውስጥ ጉዳይ ሚኒስተር ሙህሲን ናቅቢ በተደጋጋሚ ወደ ቴህራን መመላለስ በሁለቱ ሀገራት መካከል ያለው የእምነት ክፍተትና የመግባቢያ መስመር መደፍረስ ምን ያህል ጥልቅ እንደነበር አመላካች ነው። ኤፕሪል 8 ቀን በፓኪስታን አማካኝነት የተደረሰው የተኩስ አቁም ስምምነት ምንም እንኳን ለወታደራዊ መረጋጋት አጭር ረፍት ቢሰጥም የዘላቂ ሰላም ማረጋገጫ ሊሆን አልቻለም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የተኩስ አቁሙን ላልተወሰነ ጊዜ ማራዘማቸው እንደ አዎንታዊ ምልክት ቢቆጠርም የሆርሙዝ ሰርጥን በመዝጋት ላይ የሚገኘው የባህር ማገጃ አሁንም ድረስ በዓለም አቀፍ የንግድ መስመሮች ላይ ከፍተኛ ጫና በመፍጠር ላይ ይገኛል። የድርድሩ ዋና ማነቆ የሆነው የኢራን የኒኩሌር ፕሮግራምና የቅድመ ተከተል ጉዳይ ሁለቱ ወገኖች በጋራ መግባባት ላይ ለመድረስ ያላቸውን የፖለቲካ አቅም እየፈተነ ነው። ኢራን ባቀረበችው የ14 ነጥብ ሐሳብ መሰረት የኒኩሌር ንግግሮች ከዘላቂ የተኩስ አቁም ስምምነት በኋላ በ30 ቀናት ውስጥ እንዲከናወኑ ትፈልጋለች። ይህ አካሄድ ቴህራን አሁን ካለችበት የኢኮኖሚና ወታደራዊ ጫና ለመላቀቅና በኃይል ሚዛኑ ውስጥ የተሻለ ድርድር ለማድረግ የምትጠቀምበት ስልት ነው። በአንጻሩ ዋሽንግተን ማንኛውም ዘላቂ ሰላም ከመፈረሙ በፊት የኒኩሌር ጉዳይ ሙሉ በሙሉ መፍትሄ ሊያገኝ ይገባል በማለት ጥብቅ አቋም ይዛለች። ይህ የአሜሪካ አቋም የኢራንን የኒኩሌር አቅም ከመገደብ ባሻገር እንደገና የኒኩሌር አቅም እንድታዳብር ዋስትና የመፈለግ አካሄድ መሆኑ ግልጽ ነው። በሁለቱ ሀገራት መካከል እየተደረጉ ያሉ የእርስ በርስ መልእክት ልውውጦች በቅርቡ ወደ አንድ የጋራ ማዕቀፍ የመድረስ ተስፋን ቢጭሩም የድርድሩ ስኬት በፖለቲካዊ ስምምነት ብቻ ሳይሆን በድርድር ላይ ባለ የመሬት አቀማመጥና የኃይል ሚዛን ላይ የተመሰረተ ነው። በተለይም ኢራን የሆርሙዝ ሰርጥን መቆጣጠሯና አሜሪካ በበኩሏ በባህር ኃይሏ የምታደርገው ማገጃ ድርድሩን ከዲፕሎማሲያዊ ጠረጴዛዎች ወደ መሬት ላይ እውነታዎች የሚገፋው ነው። እስካሁን የደረሰው የድርድር ሂደት ሁለቱ ወገኖች ከቀጥታ ወታደራዊ ግጭት ይልቅ ወደ ውይይት ማዘንበላቸውን የሚያሳይ ቢሆንም የኒኩሌር ጉዳዩን ለመፍታት የሚደረገው ግትርነት የሰላም ስምምነቱን አሁንም ለአደጋ ተጋላጭ እያደረገው ይገኛል። በቴህራን እየተካሄደ ያለው የፓኪስታን ልዑክ የዲፕሎማሲ ጉዞ በሁለቱ አያላን መካከል ያለው አለመተማመን ተቀንሶ ዘላቂ መፍትሄ ያገኝ ይሆን ወይ የሚለውን ጥያቄ በመጪዎቹ ቀናት የሚመለስ ይሆናል። የሩሲያና የቤላሩስ የጋራ የኒኩሌር ልምምድ መካሄዱ በዩክሬን ጦርነት ውስጥ አዲስና እጅግ አደገኛ የሆነ ምዕራፍ መክፈቱን አመላካች ነው። ሩሲያ የኒኩሌር መለዋወጫዎቿን ወደ ቤላሩስ የመስክ ማከማቻዎች ማዛወሯና ይህንኑ ተከትሎ በድንበር አካባቢዎች በሚሳኤል ሙከራዎች መሳተፏ ሞስኮ በጦርነቱ ውስጥ ያለውን ጫና ለመጨመርና ምዕራባውያንን አገራት ለማስፈራራት እየተጠቀመችበት ያለ የፖለቲካና ወታደራዊ ስልት አካል ነው። ይህ ድርጊት በቀላሉ ወታደራዊ ልምምድ ብቻ ሳይሆን ጦርነቱ ወደ ኒኩሌር ይዘት እየተጠጋ መሆኑን የሚያሳይ ስትራቴጂካዊ ግፊት ነው። በዚህ አውድ ውስጥ ዩክሬን በሰሜናዊ ድንበሯ ላይ
ላይ እየወሰደች ያለችው የተጠናከረ የደህንነት እርምጃ የመከላከያ ስትራቴጂዋ አካል ነው። ኪየቭ ከዚህ ቀደም የነበረውን የ2022 የሩሲያ ጥቃት ከቤላሩስ ድንበር መነሻነት መፈጸሙን በማስታወስ አሁን ባለው የኒውክሌር ልምምድ ሰበብ ሩሲያ በድጋሜ ከሰሜን አቅጣጫ አዲስ ግንባር ልትከፍት ትችላለች የሚል ጥልቅ ስጋት አላት። የዩክሬን ደህንነት አገልግሎት በድንበር አካባቢ የሚደረገው ጥብቅ ቁጥጥር፣ ፍተሻና የአስተዳደር እርምጃዎች የጠላት ወገን ሰርጎ ገቦችን ለማምከንና ሊከሰት የሚችልን ድንገተኛ ወታደራዊ እንቅስቃሴ ለመግታት የታለመ ነው። ይህ በእንዲህ እንዳለ የጦርነቱ 5ኛ ዓመት ሲቃረብ ሁለቱም ወገኖች የያዙት ስትራቴጂክ አቋም ቀውስ ውስጥ ገብቷል። ሩሲያ በኒውክሌር ዛቻ የምዕራባውያንን ድጋፍ ለማዳከምና ዩክሬንን በስነ ልቦና ለመጫን ስትሞክር፣ ዩክሬን በበኩሏ በድሮን ቴክኖሎጂና በቴክኒካዊ ብልጫ በመጠቀም የሩሲያን የጦር መሳሪያ አቅርቦትና የመንቀሳቀስ አቅም ለመቀነስ እየታገለች ነው። የኔቶ የቅርብ ጊዜ ማስጠንቀቂያ እንደሚያሳየው የኒውክሌር ጦር መሳሪያ መገለጽ የጦርነቱ ተለዋዋጭነት ወደማይቀለበስ ደረጃ ሊወስደው ስለሚችል ዓለም አቀፉ ማህበረሰብ ይህንን ድርጊት በከፍተኛ ጥንቃቄ እንዲከታተለው ጠይቋል። በአሁኑ ወቅት የዩክሬን ሰሜናዊ ድንበር የጦርነቱ መነሻ ብቻ ሳይሆን የሩሲያና የምዕራባውያን የኒውክሌር ግብግብ መለኪያ በመሆን እጅግ ወሳኝ የጦር ሜዳ ሆኗል። በዲሞክራቲክ ሪፐብሊክ ኮንጎ ምስራቃዊ ግዛቶች እየተከሰተ ያለው የኢቦላ ወረርሽኝ ከጤና ቀውስ አልፎ ወደ ውስብስብ የጸጥታና ማህበራዊ ቀውስ እየተሸጋገረ መሆኑ በግልጽ እየታየ ነው። በቅርቡ የኢቱሪ ግዛት በሚገኝ የኢቦላ ማከሚያ ማዕከል ላይ የተፈጸመው ጥቃት በወረርሽኙ አያያዝ ዙሪያ ያለው የአመኔታ ክፍተት ምን ያህል አደገኛ ደረጃ ላይ እንደደረሰ የሚያሳይ ማሳያ ነው። የሟቾች ቤተሰቦች አስክሬኑን ለማስመለስ የወሰዱት እርምጃና በጤና ማዕከሉ ላይ የፈጸሙት የጥቃት ሙከራ የሕክምና ባለሙያዎች በሽታውን ከመታገል ጎን ለጎን ከአካባቢው ህብረተሰብ ያለመታመን ፈተና ውስጥ እንዳሉ ያሳያል። ይህ ክስተት በድንገት የተከሰተ ሳይሆን ከዓመታት በፊት በነበሩ የወረርሽኝ ወቅቶች የነበረውን አለመተማመን መልሶ የሚያንጸባርቅ ነው። ማህበረሰቡ በበሽታው መኖር ላይ ያለው ጥርጣሬ ወይም ደግሞ የኢቦላ ሕክምና ፕሮቶኮሎች ከባህላዊ የቀብር ስነ ስርዓቶች ጋር የሚጋጩ መሆናቸው ውጥረቱን እያባባሱ ይገኛል። የጤና ባለሙያዎች የሚወስዱት የጥንቃቄ እርምጃ በሟቾች ቤተሰቦች ዘንድ የምንወዳቸውን ሰዎች የመጨረሻ ክብር እየነፈጉ ነው በሚል ስሜት ሲተረጎም የጋራ መግባባት መፍጠር እጅግ ፈታኝ ሆኗል። በዚህም ሳቢያ በሺዎች የሚቆጠሩ ህይወታቸውን ሊታደግ የሚችል የሕክምና ጥረት በጥርጣሬና በኃይል ጥቃት ታግዶ ይገኛል። ከዚህ ማህበራዊና ባህላዊ ግጭት ባሻገር የወረርሽኙ ስርጭት ስጋት አሳሳቢ ደረጃ ላይ ደርሷል። ከኢቱሪ ወደ ሰሜን ደቡብ ኪቩ መስፋፋቱ እንዲሁም በጎረቤት ዩጋንዳ የተገኙት የቫይረሱ ምልክቶች ጉዳዩ በአንድ አካባቢ ብቻ የተወሰነ እንዳልሆነ ያሳያል። የዓለም ጤና ድርጅትና የአፍሪካ ሲዲሲ እየሰጡት ያለው ምላሽ ወሳኝ ቢሆንም የቴክኒክ አቅም ብቻውን ወረርሽኙን ለመቆጣጠር በቂ አይሆንም። የችግሩ ምንጭ የሆነው የህዝብ አለመተማመን ካልተፈታ የምርመራ ስራውም ሆነ የክትባት ዘመቻዎች ውጤታማነታቸው አጠያያቂ ይሆናል። የአካባቢው የጸጥታ ሁኔታ ውስብስብ መሆን ደግሞ የጤና ሰራተኞች ደህንነት አደጋ ላይ ጥሎታል። በዚህ አካባቢዎች የሚንቀሳቀሱ ታጣቂ ቡድኖችና ቀውስ የሚያባብሱ አካላት ለሕክምና ቡድኖች የስራ እንቅፋት በመሆን የቫይረሱ ስርጭት እንዲቀጥል መንገድ ይከፍታል። በመሆኑም አሁን የሚስተዋለው የኢቦላ መከላከል ስራ ከሕክምና ባለሙያዎች ባሻገር የፖለቲካ አመራሮችን፣ የባህልና የሃይማኖት መሪዎች እንዲሁም የማህበረሰብ ተወካዮችን በማሳተፍ የሚከናወን የተቀናጀ የሰላምና የግንዛቤ ማስጨበጫ ስራ ይፈልጋል ተብሏል። ለዛሬ ያዝንላችሁ ዓለም አቀፍ መረጃዎች እነዚህን ይመስሉ ነበር። በሌላ ርዕሰ ጉዳይ እስከምንገናኝ ድረስ ሰላም ቆዩ።